ሰላም ጋይሶች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ ያው በሰሚት ተገኝተን እንግዲህ ያው ለእናንተ ደግሞ ሰሚት እያሳየናችሁ ነው። ሰሚት እንግዲህ ሰሚት ከተማ እንግዲህ ዛሬ ፕሮግራማችን የሆነ እስኪ ወደ ቪዲዮ ሁላችንም እንከታተለው አይተን እንመለስ። ሁላችሁም ጋይሶች ወደ ሰሚት እንግዲህ ማሳያችሁ ወደ ሰሚት በጣም የሚገርም ቦታ ነው። ቦታው ራሱ በጣም አስደናቂ ነው፣ የሚያስገርም ቦታ ነው። በጣም ጽድት ያለ ቦታ ነው። ብዙዎች ዲያስፖራዎች የሚኖሩበት ቦታ ነው። ሰሚት ወይም ሰሚት ወደ ሀያት የሚገኝ እና ፋሚሊ ያው ዛሬ ወደ ሲኤምሲ ነው የምንገኘው። እስኪ ቦታውን ነው እስኪ እና ፋሚሊዎች ታያችኋላ። ሲኤምሲ ከተማው ነው እንግዲህ በጣም የሚያስደስት ቦታ ነው። ጽድት ያለ ቦታ፣ አረንጓዴ የሆነች ቦታ ሲኤምሲ በጣም ታዋቂ ቦታ ነው። ሁላችሁ ታውቃላችሁ። ወይ ወደ ሀያት የሚያስኬደው መስመር ነው እና በጣም ታያችኋላ። እና የዚህ ጋር ቦታ በጣም ደስ የሚል ቦታ ነው። እስኪ እዩት። በጣም የሚገርም ነው። ቦታች ራሱ መንገዱም አሪፍ ነው። ይሄ ቦታ ማነው ብትሉ ሲኤምሲ ነው የሚባለው እና ጽድት ያለ ቦታ ነው። እስኪ እዩት፣ ያምራላ። እና ጋይሶ ዛሬ ያው እንግዲህ የምንገኘው በሲኤምሲ ነው። እስኪ እንግዲህ እያንዳንዱ ደግሞ እናሳያችኋለን። ሁላችሁም ወደ ቪዲዮ ትከታተሉኛላችሁ። እንየው፣ ቪዲዮውን አይተን እንመለስ አንዴ። እና ነፋስ በጣም ትንሽ ያው ቀዝቃዛ ስለሆነ አየሩ ሰፈሩ እየሰፈረ ቅዝቃዜ ያለው ደስ ይላል። ያው እንደ ሌላው ሰፈሩ ሙቀት የለም፣ ቅዝቃዜ ነው የሰፈሩ። ወደ ቪዲዮ አይተን አሁን እንመለሳለን። እና ጋይሶች ያው እንዳሳየዋችሁ ዛሬ ያው በሲኤምሲ ያው እንዳሳየዋችሁ ወይም በሰሚት ያው የምታዩት ዛሬ በጣም የሚገርም ቦታ ነው። ሳሳያችኋለሁ። ይሄ እንግዲህ ኮንዶሚኒየም የምታዩት በጣም የሚገርም ኮንዶሚኒየም ነው። በጣም የሚያምር ኮንዶሚኒየም፣ ብዙዎች ዲያስፖራዎች ያሉበት ሰፈር ናት። ይሄ በጣም ገራሚ ነው። እና ዛሬ ሳሳያችሁ የነበረው በጣም የሚገርም ቦታ ነው። ይሄ ራሱ ኮንዶሚኒየም ብዙዎች አረብ ሀገሮች የሚመጡ ዲያስፖራዎች ወይም ከአሜሪካ እና ከተለያዩ ሀገሮች የሚመጡ ዲያስፖራ የሚቀመጡበት ነው፣ የሚያርፉበት ቦታ ነው ይሄ ቦታ ማለት ነው። እና እስኪ እዩት እንዴት እንደሚያምር። በጣም ርዝመት አለው። በጣም ብዙ ሰው መያዝ አቅም አለው። እዩ እንግዲህ ከመጀመሪያው እስከ መጨረሻው ማሳያችሁ እዩት ቦታውና እዛ ጋር ቦታው ያምራል። አረንጓዴ ነው መውጫው ጋር ርዝመቱ እዩት። እና እዚህ ጋር ነበር ዛሬ ራሱ እኔ ውሎዬና ፕሮግራሜ ይሄንን ብረስ አሳያችሁ አልኩት። እና በጣም የሚያምር ቦታ ነው ጋይሶች። እዚህ ቦታ መታችሁ ማየት ትችላላችሁ፣ መዝናናትም ትችላላችሁ። ቦታው የሚያምር ቦታ ነው። በቃ የምታዩት አረንጓዴ ቦታ ነው። እዛ ላይ መስመር ዳር ነው። እዚህ ጋር የምታዩት በቃ አስፋልት ዳር። እኛ አይ ቲንክ ዛሬ እኔ እዛ ጋር ቦታ እየርኩ ነበር ያነሳሁት፣ እየርኩ ነበር እንትን ያልኩ የነበረው ያነሳሁት የነበረውና በጣም ቦታው ተወዳጅ ቦታ ነው። ጽድት ያለ ቦታ ነው ይሄ የምታዩት ማለት ነው። እና ደግሞ ረዝም ነው። እና በቃ በብዙ ነገር ወክ ስታደርጉ ብዙ ነገር የተለያየ ነገር ታያላችሁ። አዲስ አበባ ላይ ውስጥ አሁን በጣም እንግዲህ ኮንዶሚኒየም የሚገርም ኮንዶሚኒየም ነው። በጣም ኮንዶሚኒየም ማለት ነው። ስፋትም አለው ርዝመትም አለው። እና ሰው ብዙ ጊዜ ያው እንግዲህ እንደነገርኳቸው ከውጭ የሚመጣ ዲያስፖራ ነው ይሄን የሚያዩትና የሚቀመጡበት ወይም የሚያርፉበት። አይ ቲንክ እኛም ገስነር እንደ ኢትዮጵያ ላይ አቀባበል እንደሚደረግልን እኛም ሌላ ሀገር ስንሄድ እንደዚህ አሪፍ ቦታ አቀባበል ይደረግልናል። እና በክራውድ ነበር። አቶ መንገዱ ለራሱ ክራውድ ነበር። ለማድም አልተመቸም። በጣም ቢዚ ነው። አየር ነበር መኪና ምናምን ቢዚ ነው። የመኪናው ራሱ ርዝመቱ በቃ ጭንቅንቅ ያለ ነው። ሰዓቱም ክራውድ ላይ ሰዓት ነበር የደረስንበት ምንርበት ላይም። እና መኪና ውስጥ ነው እያነሳን ያለነው። አትሙ እየርን ያለነው መኪና ውስጥ ላይ እንግዲህ የምናሳያችሁ ይሄ መኪና ላይ ሆነን ነው እንግዲህ። እና ቁመን ነው አጥቶ ይሄ ቁመን እንግዲህ የምናሳያችሁ በጣም የሚገርም ቦታ ነው። ሙቀትም አለው ሙቀትም አለው። ያው ይሄ ወደፊት ያለው እንግዲህ ክራውድ ነው መንገዱ ማለት ነው። ወደፊት በጣም ክራውድ አለው። እና ስንቆም ነው የምናሳያችሁ ለእናንተ እየቆምና እየቀረጽን ነው በምንሄድበት ራሳችንን እንጆይ እያደረግን ወይም አጀስት እያደረግን ነው። እና እሱ እንግዲህ በቃ ወደ ሰሚት እንግዲህ ስትመጡ በጣም ብዙ ቦታ የሚገርም ቦታ አለ። በጣም የሚገርም ነው ቦታው ራሱ ጽድት ያለ ቦታ፣ አረንጓዴ የለበሰ ቦታ ነው። እና እዩት እንግዲህ እኔ ራሱ በጣም ደስ ብሎኝ ይሄን ቦታ አይቼው ስለማላውቅ ዛሬ የመጀመሪያ ነው አትሉ ለመጀመሪያ ጊዜ እዩት። እና እዩት እስኪ ይሄ ደግሞ ወደ ታች እንግዲህ ከቅድም ማሳያችሁ ኮንዶሚኒየም ዝቅ ብሎ ደግሞ ይሄ ደግሞ የምታዩት እንግዲህ ይሄ ገና ኮሪደር አላለቀለትም። እና ኮሪደሩ አላለቀም፣ ገና እየተሰራ ነው ኮሪደሩ ማለት ነው። አላለቀለትም። እዩት ቦታው ራሱ ገና ነው። ያው ሰራተኛው ገና እየሰሩት ነው። እና ይሄ ደግሞ ሲያልቅ እንግዲህ ደግሞ በጣም ቀጣይ ኔክስት ደግሞ በጣም ጽድት ያለ ቦታ ነው የሚሆነው ይሄ ማለት ነው። እኛ ውስጥ ላይ ነው ለናሳያችሁ ይቻላል። ዛሬ ውስጥ ላይ ነው እየቀረጽን ያለ ነው። ቦታው ጽድት ያለ ቦታ ስለሆነ ገና አላለቀም።
እና ጋይሶች ይኸው ዛሬ እንግዲህ ያሳያችሁ ያለሁት በጣም የሚገርም ነው። እኛ ታች ምድር ላይ እየሄድን ፕሌን በላያችን ይበራል። ይኸው ፕሌኑ እንግዲህ እዚህ ላይ በሰማይ እየሄድን ያነሳሁት ቅርበቱ እንግዲህ ወደዚህ ቦታ ላይ ወደ ሰሚት ላይ ሲቀሩ እንግዲህ ፕሌኑ ምን ያህል ቀርቦ እንደሚሄድ እዛ ላይ ድምፁ ራሱ በዳመና ላይ ፕሌን ዳመና ላይ ውስጥ ሄዳ የሚባለው እኔ ገና ዳመና በታች ሲሄድ ገና ዛሬ አይ ቲንክ ያው ቅርብ ላይ ስለሆነ ያሰብኩት ግን ዳመና ውስጥ እንደሚሄድ ነው። አይ በቃ ዝም ብዬ ጣፋ ምን አለ በጣም ትገርም ቤተክርስቲያን የምን ወረቀት አቦ ወደፊት አድርገው እዛ ለግቢ ሰው ፊት ለፊት እየነዳ እነሱ በኋላ ይገጥማሉ። ፊት ለፊት ይዘጉታል። አይ በቃ እኛም አርብ ምናምን ዘይት መፈለጋችን አይቀርም። ፕሮግራማችን ያው ይሄ ለቀምጦ አንድ የነበረውና በጉዟችን ላይ ነው እየሄድን ነበር። በዛው እንጆ እያደረግን ነው እና ፋሚሊ እንግዲህ ያው ሰብስክራይብ የተደረገልኝ አይደለም ግን ሰብስክራይብ ሁላችሁም እስኪያደርጉ ሰብስክራይብ አድርጉልን። እስኪ ፋሚሊ እንግዲህ ሰብስክራይብ ያደረጋችሁ ያው ፍጥነት አለው ሲነዳ በጣም እየፈጠነ የሚነዳው ለዛ መኪና ላይ ሆኖ ፈጣን ስለሆነ እጅ እስኪ አሁን እዚህ ላይ ፍጥነቱ በጣም ፈጣን ነው እንትን እየፈጠነ እየነዳን ስለሆነ ነው። ለዛ ነው ለእናንተ ረጋ አድርገን ያላሳየናችሁ እና ቢሆንም ያው በትንሹ ለእናንተ ለማሳየት እየሞከርን ነው። እናንተም እስኪ ወደ ቪዲዮ ተከታተሉ። እስኪ ወደ ቪዲዮ አይተን እንመለስ ፋሚሊ እና ጋይሶች ኧረ ሰብስክራይብ አድርጉ። ምንድነው የተደረገ አይደለም ሰብስክራይብ ያው ኔክስት እንግዲህ ማሳያችሁ ስለ ኪችን ይሆናል። እንግዲህ ያለው ፕሮግራማችን ስለ ኪችን ነው የሚሆነው። ቀጣይ ቪዲዮ እንሰራላችሁ። በጣም አሪፍ የሆነ ቪዲዮ አለው። አሪፍ ቪዲዮ ነው እንሰራላችሁ። ወደ ኪችን ይመጣል እንግዲህ ሁላችሁም ወደ ቪዲዮ ደግሞ እንከታተለዋለን። እንግዲህ አሪፍ የሆነ ነገር ሰራላችኋለሁ። እናንተ መጣችሁ አይታችሁ እንድትመጡ እንድናደርጋችሁ በጣም ምርጥ ነገር እናሳያችኋለን። ፋሚሊ ዘብ ብለናል። እንግዲህ ያው ትንሽ ስለሚከብድ ክራውድም ስለሆነ መንገዳችን ያው እየሄድን እያረፍን ነው ለእናንተ እያሳየናችኋለን። ይሄ ጎሮ ጋ ነው ጎሮ ወደ ጎሮ እያልን ነበረና ጎሮ አደባባይ ነው እንግዲህ አደባባይ ላይ አይ ቲንክ ከሰሚት ወደ ጎሮ ነው እየሄድን የነበረው ጉዟችን። ያው ቅድም እንዳሳያችሁ ከሰሚት ይሄ ደግሞ ጎሮ አደባባይ ወደ እዛ እየሄድን ነው። ወደ ቦሌ ባለው መስመር እየመሰለ ነው እየሄድን ያለ ነው እና ቦታው ጽድት ያለ ቦታ ኮሪደር የሚባለው ቦታ ግን የአዲስ ኮሪደር ተብሎ የተጠራ ቦታ በጣም ጽድት አድርጎታል ቦታው። አይ ቲንክ አው ድሮ የነበራቸው አሁን እንጣና እንየው ብትሉ አታውቁትም። በጣም ቀይር ብሏል ቦታው ራሱ። አይ እኔ ራሱ ቦታ አሁን ለመጀመሪያ ነው አታውቁትም። በጣም አዲስ ነው ቦታ ራሱ በጣም የሚገርም ቦታ ነው የራሱ። ይሄ ደግሞ ወደ ጎሮ ስትወጡ ነው ወደ ጎሮ ስትወጡ ታገኙ ማለት ነው። ከሰሚት ወደ ጎሮ ስትወጡ ታገኙት ነገር ድልድይ ታውቃላችሁ። ይሄን ድልድይ እና እኛ ታችሁ እንላለን በላይ እንግዲህ ደግሞ እያሳያችሁ ያለሁት እና የዛሬ ፕሮግራማችን እንግዲህ እያሳየናችሁ የነበረው ይሄ ነው። በጣም የሚገርም ቦታ ነው። ያለ ቦታ ነበረ። ቀጣይ ቪዲዮ ወርጄ አሁን ኔክስት በመኪና ላይ የነበረ ሳሳይሽ ነበር። ቀጣይ ግን ወርጄ በራሴ ቪዲዮ እሰራላችኋለሁ። ቤተክርስቲያን ራሱ ትገርማት ገብቼ ቪዲዮ እሰራላችኋለሁ። ሁላችሁም ወደ ቪዲዮ እየተከታተላችሁ ሼር እያደረጋችሁ እንዳትረሱ፣ ሰብስክራይብ ያደረጋችሁ እንዳትረሱ ሁላችሁ ማለት ነው ፋሚሊ እና ዛሬ ፕሮግራማችን ይሄን ይመስላል። ወደ ቪዲዮአችን እስኪ እንየው። አንዴ ደግሞ ማሳያችኋለሁ። እስኪ አንዴ ተከታተሉ ይሄን ቪዲዮ እና ፋሚሊ ዛሬ ዙሮ ሳሳያችሁ የነበረው ያው ሰላም ይዘናል። እየሄድን ያለው ቦታ አላውቅም ብቻ ግን ሁሉ ነገር በቃ ደስ ያደርጋል። እንግዲህ የሚያስደስት ነገር ነው እያየን ያለ ነው። ኢትዮጵያ ላይ ብዙ ነገር ማየት ትችላላችሁ፣ መጎብኘት ትችላላችሁ። በህይወታችሁ ምን ታሪክ ነው በጣም ሰፊ እና ረጅም ነገር ነው ያለው። ያላችሁ ደስ ያለ ነገር ነው። ሁላችሁም ፋሚሊ የኔ ቻናል ተከታዮች መከታተል ማሳያችሁን ነገር ተከታተሉኝ። ክራውድ ነው እዚህ ላይ ቆመን ነው እንግዲህ ተሳቢያችሁ ተጋብኝ ቤት አድርገን
ደግሞ አደባባይ ነው ስታዲየም አደባባይ በቃ አደባባይ ደረስ ይሄ መንገድ ታውቃላችሁ። አብረን ንፋሱ ወረወራት ይችላል። አቤት ንፋስ ነው ታርጎ እንደወረወራት